ምን ነው ይሩቴ ምን ነው በጠዋት ቀስቀሽኝ አስቸኳይ ስብሰባ አለብኝ አላልኩሽም እንዴ ገለታ ገደለኝ አለቀልኝ በቃ ሚስቴ ባሏን ድክመት ትሞላለች ይባላል በጠዋት የመነሳት ችግር እንዳለብኝ ታውቂያለሽ እኔን እንደመቀስቀስ ጭራሽ አንቺ ተጋድመሻል ምን አለ አንድ ቀን እንኳን ድክመቴን በጥንካሬ ብትሞይልኝ ጭራሽ ድክመቴን በድካም ይሩቴ እንደው የት ነው ያገኘሁሽ መስዬ ቀድመሽን ተነስተሻል ታዲያ እንዴ እንዴውም ቁርስ ሰርችልህ ምትወደውን ቁርስ ነው የሰራሁልና በስዬ ይሩቴ እንደው ምን አለበት አንድ ቀን ድክመቴን በድክመት ብትለውጭልኝ አለ ከወንዶች በስንቱ አልመጣም ሱባይኖሩ ችግር የለው በቃ ወደ ጉዳያችን እንግባ እንግዲህ ዋናውና ሁለተኛው አጀንዳችን የሚሆነው ለስብሰባ ለግምገማ ወይም ለስራ ጉዳይ አይደለም የፈለኳችሁ በጣም ይቅርታ አስጠበቅኳችሁ አይደል ይቅርታ አረፈድኩ ምን ላድርግ ገለታ ጨቅላውን ይዤ ወዲህ ስልኮ ሰዓት አረፈድኩ ያስጠበቅኳችሁ በጣም ይቅርታ አሁን መጀመር እንችላለን ዛሬ ፈለኳችሁ ከሌላው ጊዜ በተለየ እየተዝናናን የምናተርፍበት አቅማችንን የምናሳይበት ዜና ይዤ ነው ጣቢያችን ከሌሎች ጣቢያዎች ጋር እውቅና ያለው ኳስ ጨዋታ እንዲያደርግ ተመርጧል ምን ኳስ አዎ ምን ነው እንዴ አስቸኳይ ጉዳይ የተባለው የኳስ ግጥሚያ ነው በስንት ይሄ ኮለኛ ጥሩ ድል ነው ምን ነው ጥሩ ድል የሆነው አንደኛ አድማጭ ወደኛ ሚዲያ ይጎርፋል አድማጭ መጣ ማለት ደግሞ ፕሮግራማችን ይሰማል ከተሰማ ደግሞ ስፖንሰር ይጎርፋል የዚህን ኳስ ጨዋታ ማሸነፍ ግዴታ ነው መሸነፍ ማለት አድማጭ ማጣት ማለት ነው አደራ ሁላችሁም አደራ ይሄንን ጨዋታ እንደ ጨዋታ እንዳታዩ ለምን አረተው በስንቴው አረተው ይሄን ለምን ተው አረተው ለምን እኛ እኮ ሬዲዮ ጣቢያ ነን በፕሮግራማችን አድማጭ መሰብሰብ ሲገባን በኳስ አረተው ከቀልባችሁ ሆናችሁ አስቡት እንዴ ምን ሆናችኋል ምን ነክቷችኋል በስንቴ ይሄ እኮ ለእናንተም ነው ለጣቢያው ብቻ አይደለም እንዴ ኮከብ ተጫዋች ኮከብ ግባግቢ በውድድሩ ከሚገኘው ዳጎስ ያለ ሽልማት ይኖረዋል ይሄ እንዴት ይባላል ታዲያ አስቀድመን እንደሱ አትልም እንዴ ዝም ለበደረቁ ኳስ ስትል እኮ ነው ታዲያ በጨዋታው ወቅት የተሰጠውን ድርሻ በአግባቡ ያልተወጣ የቀለደ ያለመጠ ለቡድኑ ውድቀት መንስኤ የሆነ ሰው ወየውለት እኔን አያርገኝ በደሞዙ ይፍረድ ተግባባን አይደል እንግዲህ በዚህ ከተግባባን ወደ አሰላለፉ ድርሻችሁን ወደ መስጠቱ እንሄዳለን ያው እንግዲህ ከዚህ በፊት ኳስ ተጫወቱ አላውቃችሁም ግን ፊታችሁን እያየሁ ቦታችሁን እመድባችኋለሁ ፊት እየታየ እንዴት ቦታ ይታወቃል እንጂ በስቲ ይታወቃል አሁን ዝም ብለህ ስታይ ዝም ብለህ አይታይ የት ቦታ እንደምጫወት አታውቅም ይታወቃል አሁን ያሰልጣኛ መስል እይስ አይ ልክ እኔ ስላልገባኝ ነው እንጂ አሁን ነው ከልጣይ ያንተን ፊት ሳይው ልክ አሰልጣኝ ነው የምትመስለው ይቅርታ እያረፍድክ መተን ለምን ስብሰባው እንደምትረብሽ ነው የማይገባኝ እኔ እኮ በፊት የሚታወቅ ስላልመሰለኝ ነው አሁን ተረድቻለሁ ቀጥል በቃ እሺ በዚህ ከተግባባን እንግዲህ ወደ ምድቡ እንሄዳለን ወደ አሰላለፉ ስንሄድ በመጀመሪያ አጥቂ
አጥቂ እንግዲህ ግርማ የአጥቂውን ቦታ ትይዛለህ እንግዲህ ቀጥሎ የነጣቂውን ቦታ ነጣቂ የሚባል እንዴ ማነው ነጣቂ ማነው ይሄ አታላይ የአታላዩን ቦታ የአታላዩን ቦታ ነብዩ አታላይ ገለታ ተው እንጂ ገለታ ተው እኔ ፊት አታላይ ይመስላል አይ አትከራከር እንዴት ጋቢና አታላይ ነው በስንቱ ያታላይ ነው ፊት እንዴት አትከራከር እንቀጥል ያው በስንቴ እንደሚገመተው በረኛ በፍጹም በረኛማ አይሆንም እኔ ያጥቂ ፊት ነው ያለኝ ይሄው አጥቂ ታዲያ በጭራሽ ፊት ላጥቂ አይሆንም ቀድሞ ነገር ፊት ምን አገባው በግራ አይደል እንደምንጫወተው ግን ስነ ልቦና የሚባል ነገር አለ አንድ በረኛ ሲያይ አጥቂ ከመሰልከው 80% ስራ ጨርሰዋል ማለት ነው እኮ እኛ እኔ እኮ ያጥቂ ፊት ነው ያለኝ አረተው ገለታ አረተው ልብ ብለህ ይሄኝ እኔ ያጥቂ ፊት ነው ያለኝ ተው በኋላ እንዳይቆጭ ይሁን አጥቂ በስንቴ ወይ አንተ የበረኛ ፊት ነው ያለው ጨርሻለሁ እንዳታባብልኝ አረ ለምን ብዬ አልቅስ ይግራለ አታቋርጥ እንጂ ለስራ ፈልጌ እኮ ነው ቀልዳለህ እኔ እኮ ለ35ኛ ጊዜ የተሰበረብኝ ብርጭቆ እንዳይጻፍብኝ እኮ ነው ማለቅሰው ምን አይነት የህይወት መሳር እንደወደቀብኝ ግን አስበኳል ወሩን ሙሉ ለፍተህ ደክመህ ሰርተህ ብርጭቆ ከእጅ ስለሾለከ ብቻ ደሞዝ ሲቆረጥ አንተ እየቀለድክ ነው እንዴ በላውን ሄድልኝ አለቃይ መምጫው ሰዓት ደርሷል ላልቅስበት አምላኬ ድንቅ ትወና ትክክለኛውን ካስትኮር ያገኘሁት ተመስገን እንኳን ደስ አለኝ አልገባኝም የምን ትወና ይኸውልህ ይሄ የእንባ ውስጥ እንባ የተሰኘው ድርሰቴ ነው ከሰሞኑ ወደ ፊልም እንቀይረዋለን የዋና ተዋናዩ እስካሁን ድረስ አልተገኘም ነበር እና ይሄው አሁንማ ተገኘ ምንድነው እኔ አልገባኝም ዋናው ተዋናይ ተገኘ ማን ነው ማለት ተገኘ እኔ አሁን ከዳይሬክተሩ ጋር አገናኛለሁ ስክሪፕት ወስዳለ ቀጥታ ወደ ስራ ከምር ነው ጠላደኝ ሳይ ነገራችን ላይ በትወና ድንገት ምጫው ልጅ ትቀሰቅሳለህ ድምጽ ይሩት እንዴ በስንቱ እስቲ ተይ አሁን ድንገት መታስደነግጠኝ ምን ሆንክ አይቀርም ምን ሆንክ እሺ እንዴ ምን ሆንክ ኧረ ተይ በስንቱ ደግሜ አልጠይቅህም ምን ሆነክ ነው በስንቱ ምን ሆንክ እኔ በረኛ ይሄ ነው እንደዚህ የሚያበሳጭ አይ በስዬ እሱንም ኳሱን በአግባቡ ከያስከው ጥሩ ነው ምኑ ነው ጥሩ ቆይ እኔ እንዳቅሜ አጥቂ መሆን አልነበረብኝም ይሄ እኮ ንቀት እኮ ነው ይሩት ቤተሰቡን መናቁ እኮ ነው የሚያሳየው ቆይ ለምን አትከሰው ማን ገለታ ነው ምን ብዬ ነው የምከሰው አጥቂ መሆን ሲኖርብኝ በረኛ አደረከኝ ብለህ ከሰሰው ሊቀርለት ነው እገትረው አለቆቹ ፊት እገትረው ምን አለበኝ ልለቀው እንዴ ይሄ እኮ ንቀት ነው ቤተሰቡን በጠቅላላ ነው ናቀው አንተ የምርህን ነው እንዴ ምኑ ገለታን ከሷል ያልከው አይ የቀልዴ ነው እንዴ አሳይሻለሁ ጥቃት ሂሩቴ ማልወደው ነገር ጥቃት አልችልም በስዬ የምርህን ነው
ገለታን ለምን በረኛ አደረከኝ ብለህ ልከሰው ነው? ኧረ ነውር ነው ይሄ። ኧረ ነውር ነው። ኧረ እኔ ቀልዴን ነው። አንቺ አመረርሽ እንዴ? አመረርሽ። እኔ ቀልዴን ነው። ዝም ብትይ ነው። እኔ ከብት ነኝ እንዴ? ለምን በረኛ አደረከኝ? ለምን አጥቃ ያላረከኝም እንዴ? ለኳስ ብዬ ገለታ አንቺ እንዴ ስንት ነገር እኔ ቻለ ሰው እንዴ በኳስ አለቆቹ ፊት ምከሰው መስሎሽ? ኧረ እንዴ አንቺ በጣም ትንቀኛለሽ ማለት ነው። ይሽ ግራ መንገድ ያወቅኩት ነገር በጣም ትንቀኝ። እንዴት ነው አሁን እኔ ገለታን ምከሰው? ይሩቴ በነገራችን ላይ እኔ ስትንቂኝ ማለት እግረ መንገድሽን ራስሽን እንደናቅሽ ቁጠሪ። ያረን ያላኩ ከመስ ብዬ ተገናኙ። አንተ ደግሞ እንዴ እኔ ከሷለው ስትል የምረን መስሎኝ ነው እንጂ እኔ ምን ነው ከብት ነኝ እንዴ? በስዬ ነው እኮ ያው ያንተ ነገር እኮ አይታወቅም ብዬ ነው። ይታወቃል። ለምን አይታወቅም? አይደለ? ይታወቃል። ነውር ነው በስዬ አይደለ? ነውር ነው እንዴ? አንቺ እንዳታስቢው እንዴ ወይ ጉድ! ሄሎ ሶሲ እንዴት አረግሽው ደብዳቤውን? ገለታን የምከስበት ነው። አስገባሽው? አላስገባሽም? ጎሽ በቃ ቀደጁ ወዴት እንዴ? ቀደሽ አታስገቢው። ቀደሽ ጣይው የት ነው ታስገቢው? በቃ እሺ ሶሲ ቴንክ ዩ። አሁኑኑ ያያዮሽ ቀደጁ። እሺ ልጆች ሄኒ የኔ እንደዚህ ቤት መዳረቅ ሄኒ አቤት እዚህ መጣሽ ነው እንዴ? አቤት እንዴ እንዴ ስደርቅ አይሰማም እንዴ? እዛ ተሆኖ ነው እኮ አቤት የሚባለው። እስቲ ስለ ስፖርት የምታውቂው ንገሪኝ። የምንማረው ነው? አረ ስለ ኳስ የውጭ ፕሪሚየር ሊግ ነው ወይስ የሀገር ውስጥ? ጭራሽ በሁለት ይከፈላል። የውጭ ነው ወይስ የሀገር ውስጥ ነው ለማለት ፈልጌ። የሆነውን ይሁን። አንቺ የማን አድናቂ ነሽ? ከኳስ ተጫዋች? እኔ ሜሲ አድናቂ ነኝ። የሴት አላልኩሽም እኮ የወንድ ሜሲ ያለሽ እንዴ? ሜሲ አይደለም እኮ ያልኩት ሜሲ ነው ያልኩት። ሜሲ ምንድነው እሱ? እንዴ የምታደንቂውን ተጫዋች አላልከኝም እንዴ? በረኛ ነው ወይስ አጥቂ ነው? እሱማ ጎበዝ አጥቂ ነው። እና አጥቂ ነው የምትወጂው ማለት ነው? ምን ይጠየቃል? ገለታንማ መክሰስ ነው ያለብኝ። ዝም ብላ ነው ያስቀደደች። አቤት የመቼውን የቅድሙን? ቆይ አንተስ የማን አድናቂ ነህ ከኳስ ተጫዋች? የቶሚ ማናት እሷ? አረ ወንድ ነው እኮ። ምንድነው? እኛ ትምህርት ቤት ኳስ ይዞ የሚመጣልሽ ነው አይደለም። መደቡ ምንድነው? በረኛ ነው አጥቂ ነው? ቆይ በቃ በረኛ አይደነቅም ማለት ነው? ዋናው ጥያቄ እኔ በረኛ እንደሆን ለምን ተፈለገ? ለምን የሆነ አሻጥር ነገር አይሸትህም? እኔ ይሸተኛል። አሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጭ ነው። እየረበሽኩን እኮ ነው ወንድሜ። ጭብጨባውን ተቀንሰው አስተናግዱና። እኔ ምን ላድርግ? ይኸው ባለቤቱ አለ አይደል እንዴ? እሱ ማዘዝ ይችላል። ምንድነው ያልከው አንተ? ሰው ገብቷል። ለምንድን ነው የማታስተናግደው? ወንድሜ እየተከባበርን ምንድነው? እዚህ ካንተ ጋር ቁጭ ብዬ ድራፍት ፍቀድ አኩያ አረከኝ አይደል? እኔ ተዋናይ ነኝ። ኦኬ እና ስራ ቁም ያለው እያልክ ነው? ካሁን በኋላ ድራፍት ከቀዳው ፊልም ላይ ብቻ ነው። ታው ሙሌ ታው። ኧረ በፍጹም ታው በኋላ ይቆጫል። ታው በፍጹም
አሁንማ ጥሬን አግኝቻለሁ። ቀድሞም ያለ ቦታ የነበረ የተርመጠመ አሁን ማን እንደሆነ ካውቂያለሁ። አንጋፋው ተዋናይ ሙሉ ቀን አሁን ጊዜን አላባክን። ስራዬን በገዛ ፈቃድ ይለቀኛል። ያው ድሉ እስኪመጣ ነው እንጂ መስተንግዶ ሙያዬ እንዳልሆነ አውቀዋለሁ ታውቀዋለህ። ወደፊት ኢንተርቪው ላይ ስቀርብ የመከራ የስቃይ ጊዜ ብዬ አነሳለሁ። በነገራችን ላይ መልካም የሥራ ጊዜ ይሁን። ደሞዜን ብርጭቆ ግዛበት። ጋሼ ሰላም ነው ጋሽ? ምን ፈለክ? እርሶን ፈልጌ ነው ጋሼ፣ እርሶን ፈልጌ ነው የመጣሁት። እኔ እሺ፣ ለምን ፈለከኝ? ሐሳብ ለመውሰድ ትምህርት፣ ልምድ ለመለዋወጥ። ይምላል ይሄ እኮ ያንቺ በላብኝ። እኔ ከዚህ ጋር ልምድ የምለዋወጠው በቃ አይደለም ጋሼ። አይ የልምድ ልውውጡ ምንድነው ጋሼ? ያው እንደሚታወቀው እርሶ አሁን ጡረተኛ ኖት። በቀድሞ ህይወቶ በረኛ ነበሩ አይደለ? ጡረተኛ በረኛ ነው። በረኛ ጡረተኛ ሰበኝ የፈለከው አይደለም ነው እንጂ አይደለም ጋሼ። እርሶ የካበተ ልምድ ስላሉት ልምዶትን እንዲያካፍሉ ነው። ምን መሰሉት ጋሼ? በመስሪያ ቤት የእግር ኳስ ግጥሚያ አለ እና እዛ ላይ እኔን በረኛ አድርገው መረጡኝ። አንተ በረኛ እኮ አንተ በረኛ። እሱማ ልክ ኖት። አቅሜ ያጥቂ ነበር። ገለታ ነው ፊቴ በረኛ ይመስላል ብሎ በረኛ። ኧረ ምንም አይመስል። በረኛነት እኮ እንዲቀለ ማንም ዘው ብሎ የሚገባበት ሙያ አይደለም ማለት አትሆንም አንተ ለበረኝነት። ምን ያንሰኛል? ከብዳላ አየህ፣ ቁመት፣ ግርማ ሞገስ፣ ጥበብና ችሎታ ያስፈልገዋል። አንተ ደግሞ ሁሉም የለህም። ታዲያ እርሶ እኔ ምን አይ ቁመት ግርማ ሞገስ ምናምን አሉ። ስማ አንተ እንዲህ እንደምታይ እንዳልመስልህ። ልክ ጨዋታ ላይ ጀምር ጓንቴን ሳጠልቅ ግርማ ሞገስ ይላል። እኔ ጎል ፊት ቆም ጎሉ አይታይም፣ ሞገስ ፒቲ ጎል ነው እንዴ? እሺ አሁን ልምዶትን ለመካፈል ነው የመጣሁት ጋሼ። አንድ ነገር ይበሉኝ። ያው መቼም በግድ ሰለፋለሁ ካልክ ውርደቱ የቤተሰቡም ጭምር ነውና በረኛ ማቻ አለው ተብሎ ስሜ ከሚጠፋ ጓንቴን አውርሳል። ብልባርክ በደንብ ጠበቀህ ትመልስልኛለህ እና ሰቅለዋለሁ። እሰቅለዋለሁ? አዎ። እንዴ እስከ ዛሬ ጓንቶን አልሰቀሉም እንዴ? ሄዳ የሚሰቅል ስቀልህ። ዋናው ነገር የመጣህበትን ልብ ብለህ ስማኝ። ለበረኝነት ዋናው ነገር ዋናው ችሎታ መንሳፈፍ ነው። ከዛ ኳሷን ወይኔ ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? በቃ በኝ እንጂ ታለም በቃ በኝ እንጂ ታለም ሙሌ ምን ሆነ ነው ባዶ ቤት የምትማቅቀው? መማቀቅ አይደለም ሰቀቀን ነው። እየማቀቁ አይደለም። ይልቅ ስፈልግ መጣ። ኧረ እኔ ስፈልግ ነበረ። አየህ እንደዚህ ልብ ለልብ መገናኘት ማለት ይሄ እኮ ነው። እኔ ራሴ ለብርቱ ጉዳይ ስፈልግ ስከንፍ ነው የመጣው። ለምንድን ነው የፈለከኝ? መረጡኝ እኮ። ለምን? ለበረኛነት። ለበረኛነት ለአንድ ትልቅ ቲያትር መረጡኝ። ለምን? እንደዚህ እያሉ ለመማቀቅ። ሲጀምር መማቀቅ አይደለም ሰቀቀን ነው። ሲቀጥል መተወን እጣ ክፍሌ ነው፣ ጥሬ ነው።
ደግሞ ዋናውን ተዋናይ ነው የሰጡኝ ዋናው ዋው ግን ለምን እንዴት ግን ለምን አይ እኔ በረኛ አርገው ሲመርጡኝ ስተት መስሎኝ ነበር ለካ ብሎ ለመማቀቅም ተዋናይ ይመረጣል መማቀቅ አይደለም ሰቀቀን ነው እንደማመጥ እንጂ እሺ አሁን ለምን ነው የፈለከኝ የፈለኩማ እንድትከተለኝ ወዴት አይ በስ ከጥበብ ላይ ድፍን ተከተለኝ ያልኩ ሲጠፋኝ እንድትጠቁመኝ ነው ምኑን መማቀቁን ሰቀቀኑን ቀልደኛ እኔ ነገ ወሳኝ የሆነ ግጥም ያለብኝ እኮ ይልቅ የሆነ ጎል ነገር ስራና ትራሱንም ካልሲውንም እየወረወርክ አወዳደቁን አስተምረኝ አስቀድመኝ አልችልም ጥናት አለብኝ ምንድነው እሱ ያንተ እኮ ጨዋታ ነው ቀልድ ነው ይደርሳል ጨዋታ ማንተ ነው ያው ይልቅ እኔ ነገ ትልቅ ደረጃ ስደርስ ኢንተርቪው ላይ በመጨረሻ ሊያመሰግኑት የሚፈልጉት ሰው ስባል እዚህ እንድደርስ የረዳኝ ትልቁን ድርሻ የሚወስደው ብዬ ስምህን እንድጠራው አልፈልግም ብርቅ ነው እንዴ ሚዲያ ለኔ ብርቅ መሰለህ እንዴ እንዴ ሬዲዮ እኮ አይደለም የኔ እኮ በቴሌቪዥን እኮ ነው ሬዲዮ እኮ አይደለም እህታለም ጋሻዬ መከታዬ ዷባለቤቴ ያጥንቴ ፍልቃቂ ያጥንቴ ስንጣሪ ቅድሚያ ለቤተሰብ እኮ ቤተሰብ ከኋላ የመጣ አይናውጣ እንኳን መጣሽልኝ ሂሩቴ እንኳን መጣሽልኝ ምንድነው የፈለጋችሁ ይኸውልሽ ሂሩቴ መቼም እኔ ብቃቴ አጥቂ ላይ ነው አይደለ ግን በስተት በረኛ አድርገው መረጡኝ ያው ባልተፈጠርኩበት ዘርፍ ቢሆንም ብቃቴን ማሳየት አለብኝ አይደለ እኔ ደግሞ ለተፈጠርኩበት ዓላማ ነው ድጋፍ እየጠየቅኩ ያለው ታው እንጂ ስትል ይኸውልሽ ሂሩቴ ለአንድ ትልቅ ቲያትር መሪ ተዋናይ ሆኜ እንድሰራ ተለምኛለሁ ምን ልትል ቀልድህን አቁም በላይ እንግዲህ እኔ ደክሞኝ ነው የመጣሁት ከስራ ለራሴ ደክሞኝ ነው የመጣሁት ቀልዳችሁን አቁሙና ምን እንደፈለጋችሁ በስዬ በግልጽ ምን እንደፈለጋችሁ ተናገሩ ይኸውልሽ ሂሩቴ ነገ ወሳኝ የሆነ ግጥም ያለብኝ ስለዚህ ምን ታደርግልኛለሽ እዚህ ቤት ውስጥ ትንሽ ጎል ተሰሪልኝና ይሄ ትራሱንም ካልሲውንም ምኑንም እቃውንም እየወረወርሽ ሳልጎዳ ራሴን ጠብቄ አወዳደቅን እንዴት እንደምወረወር ታለማምጂኛለሽ እዚሁ ቤት ውስጥ ይበቃል ይሄ እኮ ትልቅ ነው በስንቱ አትጃጃል እሺ ስራ ፈት እንዴ ቆይ እንዴ የኔ ፍምኝ እንጂ ያው ማይረባ ነገር ይሁንና ገደልኩ ሙሉ አረ እንደዚህ ማይረባ ነገር አይደለም አናቢ እስቲ ራሳችሁን ቻሉ አንድ ነገር ልንገራችሁ እንደው ሁለታችሁም የትም አትደርሱ የትም አትደርሱ እኛም የትም አትደርሱ ቆይ መተዋወቅ እንደዚህ ያደፋፍራል ቤተሰብ መሆን እንዲያናንቃል ሞተናል ሙሌ ማሳየት አለብን በደንብ እናሳየታለን እንደውም ካንተን ጀምር ግዴለ በቃ ካንተ ጀምር ግዴለም ለምን ይደርሳል ካንተ ነው መጀመሪያ በስዬ ነገ እኮ ነው አንተ ሰው ፊት እኮ ነው የምትቆመው ቢሆንስ አይደለም አንተ ነገ እኮ ነው አንተ ችግር የለውም አንተ ነው የሚጀምረው ግዴለህም እሺ አንተ የትም አትደርሱም Wave DTSM. ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ብሳሳትም ባልሳሳትም ንጉስ ነኝና መግዛት አለብኝ።
አቡጀዲ ከዚያ ይሻላል እዚሁ እሺ ወይም ይሄ እንደፈለክ አንዴ እሺ አንዴ እሺ ሳትም ባልሳሳትም ንጉስ ነኝና እንደሚለው ቀኝ ንጉስ ነኝና መግዛት አለብኝ ንጉስ ነኝና መግዛት አለብኝ ፍትበል ينت منو لا ያለቅሳል ይላል ሂድ በቃ ንገረኝ ከተናለው ንገረኝ የቱ ጋር ምንም የለም እውነት ነው ምናምን ስሙን አልፈልግም ይሄ እሺ አንተ እጅ ወደፊት እሺ ነካ አድርገኝ እሺ እሺ ይሄ ተነስ አንሳይ ቀጥል ይላንተ ማልሆኖ ነገር የለም ነገ ትልቅ ደረጃ ትደርሳለህ ከዛ ይወጣል ይላል እኔ ልውጣ ብቻውን ያለው ነገር እኮ ይሄው ብቻውን ማለት ይሄኛው ነው ብቻውን ቀጥታ የዚህ ትልቅ ሬስቶራንት ባለቤት ለምንድን ነው ዝም ብሎ የምታለቅሰው ለምንድን ነው የምታለቅሰው ያለቅሳል ምራኝ እንጂ ምንድነው መጨነቅ በሆነው ይኸውልህ ምንድነው ያስቀባጠረ ወይ አንተ ሂድ ይኸውልህ ምንድነው ያስቀባጠረህ የውስጥህን ፍላጎት ለምን አውጥተህ አታየው ይሄንን ማድረግ ሰው እንዴት ያቅተዋል የሚወጣበት እኔ እኮ ምን ተለማ ታዲያ በለዋሽ ይሽሏል በቃ እንዴ በእግር ኳስ ጥበብ አጥቂ ዋናውን ቦታ ይይዛል በረኛ የተዘነጋ ነው ያንን አስተሳሰብ ለመስበር ነው የመጣሁት ወንድሜ በቅቼ ነው የመጣሁት ነው ማለት እንኳን ኳስ ትንኛ ያልፉ ብቻ አለቀላቸው ሂድ አሰላለፋችን ጥሩ ነው ያው እንደምታያቸው ተጋጣሚዎቻችን የሚረቡ አይመስሉም ልፍስፍስ ቢጤ ናቸው ልጆችን ደግሞ አብቅቼ ነው ያመጣኋቸው እና በእርግጠኝነት እናሸንፋለን ያዘው በስንት ያዘው ገባ በስንት ገባ ውይ
ያዟቸው! ተጠቁለት እባካችሁ! እዛው! ኧረ ቅረበለት! ሰፋፍ! ኧረ ማይረባ ሎጭ ገባበት እኮ ማይረባ ቆሞ ተከተልታለህ። ምን አይነት ነገር ነው እባካችሁ? ወደ ላይ አተኩር እባክህን። ሰፈፍ በል ሰፈፍ በል። በስንቴ ይኸውልህ፣ ቆይ ደሞዝ ሲጎመድ ያኔ ነካን ታየዋለህ። አሳይሃለሁ። እኔ ድሮም ቢሆን በረኝነት አይሆንልኝም። ተከላካይ ስራው ምንድን ነው? ኳስ ወደ በረኛ እንዳይመጣ መከላከል መጠበቅ አይደለም እንዴ? እና ምን ላድርግ? የኛዎቹን አይታቸዋል። ተገትረው ምንም አይከላከሉም እኮ። እኔ ምን ልሁን? ኳስ እኮ የቡድን ስራ ነው። በህይወቴ እንዲህ አይነት በረኛ አይቻልም በጭራሽ። በስንቱ ምን ነገር ነው አይሰማም። ሰፈፍ በል አልኩት፣ እሱ ወደ ላይ ወደቀ። ማይረባ ድሮስ ቢሆን በከንቱ ብሎ በስንቱ ብሎ ጎልኪፐር ምን አልከኝ? ታዲያ ወደ ግራ ሰማይ ወደቀ፣ ስለ ወደ ቀኝ ሰማይ ነው ወደቀው። ማይረባ እንዳይናቅ በረኛ ጥንቁቅና ብልጥ መሆን አለበት። እኔ ነገርኩ። እኔ በረኝነት አይሆንልኝም። አቤት አጥቂ ብሆን አሳይ ነበር። እውነቴን ነው። ጀመር ተው፣ ይጀምሩ እባክህ ይጀምሩ። ካለ እኔ ስንት እንደሚገባባቸው እናያለን። ወይ ሃይ ጠላሁት መፈጠሬን አንገሸገሸኝ። አይበቃኝም ወይ ይሄ ሁሉ ስቃይ? ኧረ ይበቃል። በቃ ና ተነስ፣ ይበቃል። ና አረፍ በል። የሰቀቀኑን ፓርት ሳታይ እንዴ? ዋናው እኮ እሱ ነው እንዴ የምልበት። አየሁት እኮ። ማን ነው ግን ይሄን ያመጣው? ደራሲው ነው። አይገርምም? ተጫወተብን። ሲጽፎ ትራጀዲ ሲሰራ ኮሜዲ እንደሆነለት ነው። ወይ ጉድ! ማንም እንደዚህ ብሎኛ ያቅም። እሺ ማንም። ለመሆኑ ማን እንደሆንኩ ታውቃለህ? ኧረ አላውቅም እባክህ። እዚህ ነው በዘመድ ምናምን ትተሻሻላችሁ። ለመማቀቅ ነው ይሄን ያህል የምታካብደው? አይ ዛሬ ምኑን አየህ ነው? ስማ፣ እኔ ቀበሌ ቲያትር ላይ አባቶኜ በጥይት ተመቶ የሚወርቀውን ገጸ ባህሪ የተጫወትኩ ሰው ነው። እሱ ብታይ ዛሬ እንደዚህ አትለኝ ነበር። እሺ እንደውም አንተ ዳይሬክት አታረገኝም። እሺ ወይ ጉድ! ስማ፣ ወይ ዛሬ ብዬ የወደቅኩበትን ብታይ ኖሮ እንደዚህ አትነገረኝ። እሱ ጋር አውቀሽዋል አንቺ? እሰይ ይሄን ያዝ አድርጋ። አዎ እሱ አንበሳ ጎበዝ። ጎሽ እንደዚህ ሽት ያርጋችሁ ጎበዞች። አዎ እሱ ጋር ተመላለስበት፣ ዋልበት። ያው መሰለኝ። ምንድን ነው ሩቴ? አጥሚት? ወይ ተይ ሩቴ፣ ከአንቺ ላይ እጠጣለሁ። ኧረ እኔ አይደለም ያዝ አውቀሽ ለራስሽ አጠመጥሽውን ነው የምትሰጪው።
ለራስሽ ብለሽ እኔ ላንተ ብዬ ላጥንት ብዬ ነው ማን ነው ያለው ያጠመጥኩልህ ያዝ ያትበልቲ ኬት ነው የምትሰማው ማለት ታዲያ እንዴት ነው የሚባለው ያጠመጥሽልኝ ልክ አይደለሁም እንዴ ሞቅ ብሎ ያሞቅሽልኝ ከተባለ አጥሚት ብሎ ያጠመጥሽልኝ አይባል ቆንጆ ዋሉበት ይችላል በዛ ይችላል ይችላል በዛ ይችላል ይችላል በዛ ይችላል እንደ ዛሬ በራሴ ኮርቻ አላውቅም ሰርጌም እንዲህ አልደመቀ ይችላል በሴ ይችላል ሁሉም ሰው ያለ ዓላማ አልተፈጠረም አንዱ ካልሆነ ሌላው ይሳካል ዋናው የተፈጠርክበትን ማወቅና አጥብቆ መያዝ ነው አይታላ ከወረኝነት ተነስቼ እኮ ነው አጥቂነቴን ያስከበርኩት አንድ ነገር ልምከርህ ያልተፈጠርክበት ነገር ላይ በፍጹም መቆየት የለብህም እጥፍ ብላ ወደ ተፈጠርክበት እጥፍ ወዳጄ አንተ እጥፍ ስል እጥፍ አድርገ ያስገባው አስጎል ተዘብላኝ እኮ ነው ይችላል በሴ ያው ልትገባው የት ሄደ እሺ ካላልከኝ አልነሳ እሺ አሁን ደግሞ ምንድነው የሚባለው ያንተ ጥሪ መንበርከክ ብቻ ነው የሚጥለው